ሰላም ሰላም ውድ የቢሼልፍ ተረካ ዩቲዩብ ቻናል ቤተሰቦች እንዴት ቆያችሁ? ዛሬ ሲስተርሊ ብራዘርሊ በሚል ርዕስ በህይወት ምሻው የተጻፈውን አጭር ልቦለድ ነው ይዤላችሁ የመጣሁት። ወደ ትረካው ከማምራታችሁ በፊት ሴትና ወንድ ንጹህ ጓደኝነት መመስረት ይችላሉ ወይስ አይችልም በሚለው ዙሪያ ሀሳባችሁን ኮሜንት ላይ ጻፉልኝ። እንዲሁም ቪዲዮውን ላይክ ከማድረግ ጀምሩልኝ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አበረታቱኝ። መልካም ቆይታ። ከዶክተር መረራ ኢንትሮዳክሽን ቱ አፍሪካን ፖለቲካል ሲስተም ክላስ ስንወጣ ዛሬ ተሳክቶልኝ ኤፊን ላስተዋውቅሽ ነው አለኝ ክብሮም በሱ ቤት ንጹህ ጓደኛዬ ነው። በነገራችን ላይ ንጹህ ጓደኛ ሲባል ያስቀኛል። ወንድና ሴት እሱ እኮ ንጹህ ጓደኛዬ ነው፣ እሷ እኮ ንጹህ ጓደኛዬ ናት የሚባባሉት ወንድና ሴት ሆነው ለፍቅርና ለድርያ ስላልተፈላለጉ፣ ለስጋ ፍላጎታቸው እጅ ስላልሰጡ፣ ለእንስሳዊ ስሜታቸው ባሪያ ስላልሆኑ ልዩ ፍጡር እንደሆኑ እንዲታወቅላቸው ስለሚውተረተሩ ይመስለኛል። የጉብዝና አክሊል ድፉልን ለማለት ሲያሽቋልጡ ይመስለኛል። አለ አይደለ? እሷ ሴት እኔ ወንድ ብንሆንም መደራረግ አንፈልግም፣ በሌላ ነገር አንፈላለግም፣ ግንኙነታችን ንጹህና ቅዱስ ነው፣ ልዩ ፍጥሮች አይደለንም፣ እንደ ቀነኒሳ ወርቅና ሜዳሊያ አይገባንም የሚሉ አይነት ነገር ይመስለኛል። እና ክብሮም በሱ ቤት ንጹህ ጓደኛው ነኝ። ሰፊ ዳሌና ትላልቅ ጡቶች ቢኖሩኝም የወር አበባ ባይም ከወንድ ጓደኞቹ ለይቶ የማያየኝ ጓደኛው ነኝ። በኔ የምስኪኗ ቤት ግን የወደፊት ባልና ሚስት ነን። በኔ ቤት ግን ኬቢ የምመካበት ባሌ፣ የምሳሳላቸው ልጆቼ አባት ነው። በድብቅ ወደዋለሁ። ኬቢዬ ኦክሲጂኒ ነው። ሳልነግረው አፈቅረዋለሁ። በመጨረሻ ከኤፍሬም ጋር ልታስተዋውቀኝ ነው አልኩና መለስኩለት። ድሬ 2 ዓመት ውጣው ነው እንጂ ድሮ ነበር ማስተዋወቃችሁ፣ ተወጀዋለሽ አለኝ። ዘወትር በክፍሎች መካከል ወደምንቀመጥባት ለኛ የተሰራች የምትመስለኝ የድንጋይ ወንበር ላይ ቀድሞኝ ሄዶ እየተቀመጠ ተወጀዋለሽ አባባሉ ሌላውን ነገር ካለበት ሁኔታ ይለይ ነበር። የሆነ አጽንኦት፣ የሆነ ትኩረት ነበረው። ቁጭ ካለን በኋላ ትናንሽ አይኖቹን በትላልቅ አይኖቼ እያየው በአካል አንገናኝ እንጂ በዚህ ሁሉ አመት በወሬ ማቆማቆው ነው የሚመስለኝ። ለነገሩ ያንተ ቤስት ፍሬንድ ከሆነ ምክንያት አለው፣ ላልወደው አልችልም አልኩት። ለነገሩ ልክ ነሽ፣ ኤፊ ከግምት በላይ አሪፍ ልጅ ነው፣ ተወጇለሽ። 3 አረፍተ ነገር ሳንመላለስ 2 ጊዜ ተወጇለሽ ማለቱ፣ ያውም በእርግጠኛ ነኝ አብራችሁ ትሆናላችሁ ስልት ማለቱ በሱ ቤት ንጹህ ጓደኛ የመሆናችን አንዱ ማረጋገጫ ነው። አዲስ መረጃ ባይሆንም ልቤ እንደ ጎማ ተነፈሰች። ግን ወሬ አላቆምኩም። ምን ነው ተወጇለሽ አበዛ፣ ልታጣብሰን አስበሃል እንዴ አልኩና ፊቱን ለስሜት ለውጥ በሚመረምር አኳኋን አበክሬ ፈተሽኩ። ሲደነግጥ ወይ ሲያፍር ወይ የደበቀው ነገር ሲታወቅበት እንደሚሆነው ቀይ ፊቱ አልደረፈሰም። ሲከፋ ወይ ቅር ሲሰኝ እንደሚሆነው አይኖቹ ይበልጥ አልጠበቡም። ያልተለወጠ ፊቱን እያየው መልሱን ሰማው። እና ታዲያስ ኤፊን አግኝተሽ ነው አለኝ። ወይኔ ምንም ተስፋ የለኝም። የዚያን ዕለት ከሰዓት በወሬ ከገነባሁት በአካል ከማላውቀው ከኤፍሬም ጋር ተዋወቅን። ገና ለገና ኬቢን ስለምወደው ኤፍሬምን የመሰለ ልጅ በደብዛዛው ገልጬ አገኘሁት ብቻ ማለት ፍትህ ማጓደል ነውና ዘርዝሬ ልንገራችሁ። ኤፍሬም እስቲ ያለው የሚል ወንድ ያንበርክከኝ ብላ በቲቤት ተወጥራ የመጣችን ሴት ባንዴ የሚያርበደብድ መልክና ቁመና አለው። የማያምር ነገር የለውም። አባቴ ሙት ጆሮቹ ሳይቀሩ ያምራሉ። የእግሮቹ ጣቶች እንኳን ያምራሉ። ድሬ ለምዶበት ነው መሰለኝ በአዲስ አበባ ብርድ ቄንጠኛ ነጠላ ጫማ አድርጎ ነው የመጣው። ቁርጭምጭሚቱ እንኳን ያምራል። ከቁምጣ ረዘም ከመደበኛ ሱሪ አጠር ያለ ሚዲ ቱታን የለበሰው። ሰውነቱ ለሚበላው የሚጨነቅ መንቀሳቀስ የሚወድ መሆኑን ይነግረኛል። ግን ደግሞ ሌት ተቀን ብረት እያነሳ ባንድ ደረት ላይ 33 ቦታ ፈርጣማ ጡት አውጥቶ የመጠጥ ቤት ቦዲጋርድ ከሚመስል ሰው ጋር የማይመሳሰል አይነት ነው። አለባበሱ ዘመነኛ፣ ወንዳ ወንድነቱ ግን የድሮ ነው። አለ አይደል? ስኪኒ ሱሪ አድርጎ መጥቶ ልክ ግሩም ኤርሚያስ የአምባሳደርን ሱት ለብሶ ሲመጣ እንደሚሰራው ነው የሚሰራው። ሴት የሚያቅበጠበጥ ወንዳ ወንድነቱ ስኪኒ ከሚለብሱ ወንዶች የማይገኝ ህልም ነው። በዚያ ላይ ንጽህና ያስገርመኛል።
ሁሌም ልክ ከሻወር ቤት ሲወጣ ያገኘውት የሚመስል ንጽህና አለው። አባቴ ሙት በልጅነቱ ንፍጥ ምናምን ተጠርጎለት ያደገው ሁሉ አይመስልም። ይህንኑ ልብሱን ለብሶ ሽር ብትን ብሎ ከእናቱ ማህፀን ወክ አድርጎ ይወጣ እንጂ እንደ ሌሎቻችን በምት ተደናብሮ አምርሮ እያለቀሰ በምናምን ተሸፍኖ የተወለደ አይመስልም። ሲያወራ ይረጋ፣ ግን ደግሞ ተጫዋችም ነው። ጋግርታምም ቀለብላባም አይባልም። ብቻ በሁሉ ነገሩ ምታታዊ በሆነ መልኩ በሁለት ሊያስጠሉ በሚችሉ ጽንፍ ማንነቶች መካከል አማካይ ነጥብ ላይ በምቾት ተቀምጦ እንደኔ ያለችውን ሴት ለማሳሳት ተሰርቶ የተዘጋጀ የምርጥ ወንድ ሰርቶ ማሳያ ነገር ሆነብኝ። እመኑኝ፣ ልጁ ትንሽ ፊት ቢሰጡት መነኩሴን ዓለማዊ የሚያደርግ ጭምትን የሚያሳብድ ያልተለመደ አይነት መስህብ አለው። እንዲህ ያለውን ወንድ ያውም በገዛ ጓደኛው አብራችሁ ሆኑ የሳምንታት ግፊት እየተገፉ እንዴት ብሎ መቋቋም ይቻላል? እንዴትስ ብለው ለእንዲህ አይነቱ ሰው በሴት ያውም በፍቅር እጦት በተጎሳቆለች የሴት ልብ ላይረቱለት ይችላል? እንዴ ለወደው ነው እንዴ? አይ በምን እድሌ! አይደለም ለወደው አይደለም። እስካሁን ያወራሁላችሁ ሁሉ ስለ ኤፍሬም አይን ያየውን አንጎሌ መዘገበውን እንጂ አብላልቼ ሳላስበው ለልቤ ነገርኩት። ልቤም ከኔ የተቀበለውን የወዳጁ ጥሪ ተቀብሎ ንዝንዙን የጀመረበት ልክ ኬቢን የወደድኩበት መንገድ የሚመስል አይደለም። አያችሁ፣ አይንና አንጎል ገለልተኛ ናቸው። ሊስት ይዘው ሰው የሚመዝኑ ይህ አሪፍ ነው፣ ይህ ይደብራል የሚሉ። ልብ ግን አንዴ ከወደደ ወገንተኛ ነው። ዝርዝር ሳያወጣ ምክንያት ሳይደረድር በቃ ወደድኩት ብሎ ግግም የሚል ጉድለትን የሚያይ አይን የሌለው የሚያመዛዝን አንጎል የሌለው ደደብ ነገር ነው። ማልዋሻችሁ ነገር ልጁ ድንቅ ነው። በሰፊው እንዳያሁት በሰፊው እንዳወራውላችሁ መልከ መልካም ነው። ለሳምንታት እንደቃረምኩት ጨዋ ነው። በአስተማማኝ መረጃ ላይ ተመስርቼ እንደገመትኩት ደስ ብየዋለሁ። ግን ምን ያረጋል፣ ሺህ ጊዜ ቢያምር የታባቱን ያክል ቢያሟልል ለአመታት ቢያነሆልል አንድ ነገር ግን ይጎድለዋል። ኬቢን አይደለም። ይሄ በሆነ ወር ከምናምኑ በኬቢ ሞክሪው ግፊት ተነድቼ በኤፍሬም አሪፍነትና ወደድኩሽ ጉትጎታ ይሉኝታ ተይዤ ኬቢን በልቤ ዙፋን አደላድዬ እንዳስቀመጥኩ ኤፍሬም ጋር ፍቅር የሚመስል ነገር ጀመርን። እዚህና እዚያ ቡናና ማኪያቶ፣ ክትፎና ሽሮ፣ ሶታ ተያይዞ መሄድ፣ እንደ ፍቅረኛ ፊልም ገብቶ ፊልምና ፖፕ ኮርኑን ትቶ ከንፈር መቃመስ። የከረረ ግንኙነት አልነበረም። ፍቅር አልሞካከረኝም። ከመሳሳም ያለፈ ነገርም አላደረግንም። ያቻ መጸኛ ልቤ መች ፈቅዳ። ከኤፍሬም ጋር ውለን ስንለያይ ቤት ስገባ አይናፍቀኝም። አጠገቤ ከሌለ ትዝ አይለኝም። ሳገኘው ግን አይከፋኝም። ለጥቂት ሳምንታት ይህ ስሜት ውሉ ምን እንደሆነ ጠፋኝና ቤቴ ስገባ መስታወት ፊት ቆሜ ራሴን ምን አባሽ እያደረግሽ ነው ብዬ መጠየቅ ጀመርኩ። እስከ ዛሬም ደፍሬ መጠየቅ አልፈለኩም እንጂ መልሱ ሩቅ አይደለም። ኬቢ ለኤፍሬም አንጸባራቂ ትሪ ሊያደርጉ አሳልፎ ከሰጠኝ በኋላ በሱ ፈንታ ከኤፍሬም ጋር ስውል ጊዜን በሙሉ ስቀማው እስከ ዛሬ በዝቼ በመገኘቴ ምክንያት ታይቶት የማያውቀው ታላቅ ክፍተት ይፈጠራል ብዬ በማሰብ ነው። ከእጁ ስወጣ ከመዳብነት ወደ ወርቅነት እቀየራለሁ ብዬ ተስፋ በማድረግ ነው። እስከ ዛሬ አስተውሎት በማያውቅ ሁኔታ ይወደኝ እንደነበር ይፈልገኝ እንደነበር የሚረዳበትን መልካም የቅናት አጋጣሚ እፈጥራለሁ ብዬ ነው። አላሳዝንም? ግን አላሳዝንም። ምክንያቱም ከሳምንታት ቸልተኝነትና እንዴት ነው ተመቻቻችሁ አይደል የሚሉ ልብ ማቁሰሎች በኋላ እስቲ ዞር ስል ዋጋዬ ከታየው ብዬ ከቀኖቼ የሚበዙትን ለኤፍሬም ፍጆታ መዋል ስጀምር፣ ከኤፍሬም ጋር ብቻ ወጣ ገባ ማለት ስጀምር ኬቢ በጣም መደወል ጀመረ። ጠፋሽ፣ ለወራሽ ምፈልገው ጉዳይ አለ ብሎ እንደ መለማመጥ ሁሉ ሰራው። በርትቼ ትንሽ ባንገላታው እወድ ነበር። ግን ያቺ ገለልተኝነት የማታውቅ ላፈቀረችው ሰው የቀናት ጭካኔን የማትፈቅድ ስቱፒድ ልቤ እምቢ አለችኝ። ሲሪየስ ትመስላለህ፣ ሰላም አይደለህም እንዴ አልኩት። አንዱን ቀን ካልተገናኘኝ ብሎ ሲወጥረኝ እኔ ሰላም ነኝ፣ ዛሬ እንገናኝ አለ ጥድፍ ብሎ። ዛሬ? አዎ ምን ነው? አይ ከኤፊ ጋር ነኝ አልኩት። ማለት
ከሱ በፊት ወይ ደግሞ በኋላ አግኝኛ አለ። ልጁ ብሶበታል። 44ቱ ታቦቶች ጸሎቴን ሰምተው በእጄ ሊያስገቡት ይሆን? አይ ኬብዬ ከስራ እንደወጣው በጊዜ እጄ ይዛው ላድር ነው አልኩት። የኤፍሬም ከከንፈር እንውረድ ጉትጎታ ቢበረታም እሺ በቃ ዝም ብለሽ ነይና ዳሪ አይስዊር አልነካሽም የሚለው ልምምጥ የዘውትር ስንቄ ቢሆንም ለኤፍሬም ከንፈሬን እንጂ ሌላ ነገር አልሰጠውትም። አድሬ አላውቅም። የማደር አጭር እቅድም የለኝም። ኬቢን ለምን ላድር ነው እንዳልኩት ጠንቅቄ ያውቃለሁ። ያበጠው እንዲፈነዳ ነው። ኬቢ በሆዱ ያለውን ፍቅር ቶሎ እንዲወልደው ከኤፍሬም ጋር እየተኛው ነው የሚል የምጥ መርፌ ሞጋቴ ነው። ላድር ብሎ ከልክ በላይ ጮኸ። ደስ አለኝ። እንዴ ምን ያስጮሃል አልኩት። ማደር ጀምራችኋል እንዴ አለ። ለምንድን ነው እንደዚህ የሚጮኸው? ቀና ተቃጠለ እርርድብን ብሎ አስረክቤ መጣው አስረክቤ ወርቅ አምባሬን ከጄ እያለ እያለቀሰ መዝፈን ጀምሮ ይሆን? ኬቢ ምን ሆነሃል? ቦይፍሬንዴ መስሎኝ አልኩ ትንሽ ወጠር ብዬ። ቢሆንስ ገና በወር ከምናምን ገና ምንም ሳታውቂው አለ። ምንም ሳታውቂው አንተ አይደለህ እንዴ ላንቺ ከሱ በላይ ሰው የለም ብላ ስትገፋኝ ነበርከው? ምን አዲስ ነገር ተፈጠረ? አሁን እኔ መጮህ ጀመርኩ። ያቺ ከረመች እንዴት ለጓደኛው አሳልፎ ይሰጠኛል ብስጭቴ እድል አግኝታ ወጣች። ቀጥሉ ምን እንደሚል ለመገመት ስሞክር እሺ ይህ በስልክ አይሆንም፣ ያለሽበት መጥቼ መነጋገር አለብን። ቀልዴን አይደለም፣ የት ነሽ አለኝ። የት ነሽ ነው ያለኝ? ፈንጠዚ ዓለም ላይ ነኝ የኔ ኦክሲጅን። ከደመና በላይ የተንሳፈፍኩ በምንም በማንም የማልሽርበት ውብ የፈንጠዚ ዓለም ላይ ነኝ ማለት አማረኝ። በአካል አግኝቸው ሁሉን ነገር ሲያፍረጠርጥ እወድሻለሁ ሲለኝ፣ ለአመታት የጎመጀሁትን ከንፈሩን ሲሰጠኝ፣ ለአመታት ያለምኩትን ፍቅር ሲያሳየኝ ታየኝና ሳላቅማማ ተስማምቼ አንዱ ካፌ ተገናኘን። ተረጋግቶ ባመለጠችኝ ከሌላ ተኛች ጸጸት አለንጋ ተገርፎ አንገቱን ደፍቶና ያፈቀረ ወንድን የልብ ስብራት ይዞ ይጠብቀኛል ብዬ ነበር። ግን ቱግ እንዳለ ነው። ቀይ ፊቱ ደፍርሷል። አይኖቹ ይዋስጠበዋል። የአሸናፊነት ስሜት ውስጥ እየዋኘው እንደዋዛ ጉንጩን ሳም አደረግኩትና ተቀመጥኩኝ። ከደቂቃዎች በኋላ እንደ ፍቅረኛ ከንፈሮቹን እንደምስም እያሰብኩ ያውም ለመጀመሪያ ጊዜ። መግቢያም ያልነበረው ወሬያችን ከስልክ ጥሪው ቀጥታ ቀጠለ። ለምንድን ነው አብራችሁ የምታድሩት ብሎ ጀመረ። ሳኩኝ በልቤ እያዘንኩለት፣ ግን ደግሞ በዚያች የእሱ ባሪያ በሆነች ልቤ እየራራሁለት ሳኩኝ። እንዴ ምን ማለት ነው አልኩ። አብራችሁ ስታድሩ ምንድን ነው የምታደርጉት አለኝ። ኬቢዬ ትናንትና ነው እንዴ ተወለድከው ብዬ እንደገና ሳኩኝ። ምዕራፋት ቀልጂ ጥያቄ መልሽልኝ አለ በንዴት ስሜት ውስጥ ሆኖ። ያው አልጋው ላይ ካርታ እንጫወታለና ሌላ ምን እናደርጋለን በማሾፍ መለስኩለት። ፊቱን እጆቹ ውስጥ ቀበረና ቀና ብሎ አየኝ። ተለዋጭና የተሻለ መልስ የሚጠብቅ ይመስላል። የጀመርኩትን መጨረስ አለብኝ፣ ያደፈረስኩትን ማጥራት አለብኝ። መቅናቱን እንዲናዘዝ ማፍቀሩን ይፋ እንዲያወጣ መገፍተር አለብኝ። ምን ይመስላል ያው ወንድና ሴት አብረው ሲያድሩ የሚያደርጉትን ነው የምናደርገው አልኩት። እንዲህ ስድ መሆኔን ኬቢ ላይ እንዲህ መባለግ መቻሌን ማመን አቃተኝ። ግን ይሄ ግልብ መልስ ከልክ በላይ አንድዶት ይህንን ድብብቆሽ ቶሎ የሚያደፈርስና እወድሻለሁ የሚያስብለኝ ለአመታት የጠበቅኩትን ልጅ በደቂቃዎች የሚያሸልመኝ ስለመሰለኝ እንደዚህ አልኩ። ልቡ በተሰበረ ሰው አኳኋን አየኝ። እመኑኝ አግኝቼዋለሁ። በድንገት ቀናለና ምዕራፍዬ በጣም አዝናለሁ፣ ይህ ሁሉ የኔ ጥፋት ነው፣ አንቺ ምንም አላረግሽም አለኝ። አላልኳችሁ? ኑዛዜውን ጀመረ። ምንድነው ጥፋት አልኩት ቀስ ብዬ አይን አይኑን እያየው። የማፈቅራትን ልጅ በትድብናዬ ለሌላ አሳልፌ መስጠቴ፣ ጅልነቴ፣ ላንቺ ያለኝን ፍቅር ለማወቅ ይህንን ሁሉ ዘመን መፍጀቴ፣ ከሁሉ በላይ ግን አንቺን እንዲህ ማሰቃየቴ ሌላኝ ነው ብዬ ሳስብ እኔ ነኝ ገፋፍቼ እዚህ ሁሉ ነገር ውስጥ የከተትኩሽ። ለማንኛውም
አሁን እውነቱን ሳውቅ በድፍረት ልንገርሽ ብዬ መጣሁት አለ። ያው ነው እኔ ቀጥታ የሚለኝን ነገር አሰብኩ። እሱ ግን ዙሪያ ጥምጥሙን ጀመረ። ታግሼ ማስጨረስ አለብኝ። ምንድነው እውነቱ አልኩኝ እንደ መስኮርመም እየሰራኝ። እሱ ያን ያክል አስፈላጊ አይደለም ማለት በቃ እሱን እንተው። ዋናው ነገር አንቺ ከኤፊ ጋር መሆን የለብሽም አለ። እኮ ለምን? በቃ ይሁንሽም አልኩሽ። ምንድነው በቃ ይሁንሽም አልኩሽ ማለት? ድንገት ምን ተፈጠረ አልኩ። በዙሪያ ጥምጥሙ ትግስቴ እያለቀ ጠየቅኩ። በረጅሙ ተነፈሰ። የደፈረሰ ፊቱ ይበልጥ እየደፈረሰ በቃ አንቺ ከሱ ጋር መሆን የለብሽም አለ። ኬቢ አልኩ በንዴት ጮክ ብዬ። ሲለኝ ቀንተ ነው አይደል አልኩ። ፊቱ ላይ ከፍተኛ ግራ መጋባት መወናበድ አየው። ምን አለኝ እጅግ በደነገጠ ሰው ሁኔታ። ኢትስ ኦኬ ንገረኝ አልኩት። ምንድነው ምነግርሽ? እውነቱን ነው። ምንድነው እውነት የመሰለሽ አለኝ። ቀንተ ነው ወይስ ብዬ ሳልጨርስ በማን ነው ምቀናው አለኝ። በኤፊ ነው ከኔ ጋር ስለሆነ። ምዕራፍ አዘባርቂ። ምን ማለት ነው አዘባርቂ ማለት? እንደሱ አይደለማ። እሺ እና እንዴት ነው አልኩኝ። ቀጠለና ምክንያቱ ምን ያደርግልሻል? በቃ እሱ ላንቺ አይሆንም ካልኩ አታምኚኝም አለኝ። ትላንት ያለሱ ሰው አልተፈጠረም ያልከውን ሰው ዛሬ ከመሬት ተነስተ ላንቺ አይሆንም ስትለኝ ለምንድን ነው ማምነ? ይልቅ ዋናውን እውነት ንገረኝ አልኩ ብስጭት ብዬ። ከመሬት ተነስቼ አይደለም። እና ከምን ተነስተ ነው? እሱን ዛሬ ላወራሽ አልፈልግም አለኝ። ነገሩ ሁሉ ሊሞዳገት ሆነብኝ። ተዳከምኩ፣ ተናደድኩም። በቃ ልትነግረኝ ካልፈለክ ተነስና ሂድ አልኩት በመሰላቸት። አልሄድም ምዕራፍ፣ ሕፃን አትሁኚ አለኝ። ማን ነው ሕፃኑ? እኔ? ማትሄድ ከሆነ እውነቱን ንገረኝ። እኔ የምጠረጥረው የማውቀው ነገር አለ። ከፈራው ይሄው ልጀምርልህ ምዕራፍዬ በል። ምንድነው የምትጠረጥሪው አለኝ አሁንም ግራ እየተጋባ። ዝም ብለህ የምልህን በል። ምን ሆነሻል? ምዕራፍዬ በል አልኩት። ፊቱ ላይ የንዴት ሳቅ ተስሎ ዝም ብሎ አየኝ። በላ ምን? የምልህን ድገም። በእናትሽ ምዕራፍ፣ በእናትሽ ተይ ሲለኝ ካለዛ ሂድ አልኩ። ወይ ጉድ! ምን አይነት ጨዋታ ነው? እሺ ምን ልበል? ምዕራፍዬ በል። እሺ ምዕራፍዬ፣ እኔ ከኤፊ ጋር እንድትሆኚ ማልፈልገው ስለው ዝም አለ። ኬቢ ድገምልኝ። እኔ ከኤፊ ጋር እንድትሆኚ ማልፈልገው ስል እያቅማማ እኔ ከኤፊ ጋር እንድትሆኚ ማልፈልገው አለ። የሚቀጥለውን አረፍተ ነገር ካፌ አውጥቼ ድገመው ከማስባሌ በፊት በረጅሙ ተነፈስኩ። በጥልቀት አየሁት። ነገሮች ሊቀየሩ ነው። ህይወቴ ሊቀየር ነው። በአዲስ የፍቅር ፀሐይ ጸዳል ልደምቅ ነው። አይኔን ጨፍኜ ታላቁን አረፍተ ነገር ካፌ አወጣው። ራሴ ስለማፈቅርሽ ነው አልኩኝ። አይኖቼ እንደተጨፈኑ ይህ እውነቴን የሚቀይር አረፍተ ነገር በምወደው ልጅ አንደበት እስኪወጣ ድረስ ልቤ አታሞ እየመታች መላ ሰውነቴ ውሃም እሳትም እየሆነ ጠበቅኩ። ሰከንዶች አልፈዋል። ፍጹም ጸጥታ። አይኖቼን ከፈትኩ። ፍጹም በድንጋጤና በሐዘን የደረቀ የኬቢ ፊት ጠበቀኝ። ይህንን ፊቱን አላውቀውም። ሁሉ ነገር እንዳበቃለት አይሳሳቱት አይነት ስህተት መሳሳቴ ገባኝ። ስንት ደቂቃ በሚጎረብት ዝምታ እንዳሳለፍን አላውቅም። ግን መጀመሪያ የተናገረው እሱ ነበር። ምዕራፍዬ፣ ኤፍሬም ካንቺ ጋር ከጀመረ በኋላ ከአንዱ ለሴቶች ጋር ሲቀበጥ ስላየሁት ነው። ማለቴ እኔው ራሴ ገፋፍቼ አስገድጄ ከሱ ጋር አድርጌሽ እንዲህ አይነት ነገር ሲሰራሽ ጸጸት ተሰምቶኝ ነው አለኝ። ሰምቻለሁ፣ ግን መልስ መስጠት ፍላጎትም አቅምም አልነበረኝም።
በኤፍሬም ብልግና ልቤ ተሰብሮ አይደለም እንኳንስ ከአንድ ሁለት ከ22 ሴት ጋር ሲዳራ ቢውልና ቢያድር ግድ የለኝም። ምክንያቱም ልብ የሚሰበረው ልብን በሰጡት ሰው ብቻ ነው። ብዙ ስብራት የሚመጣው አብዝተው በሚያፈቅሩት ሰው ነው። እንደ ኤፍሬም አይነቱማ አልፎ ያጅ ነው። እኔ በኤፍሬም እንደተጠቀምኩት ቢጠቀምብኝ ምን ይገርማል? እኔ ኬቢን በሚመኝ አፌ በሽንገላ ከሳምኩት፣ እሱ ደግሞ በዚያው አፉ ቢዋሸኝ ፍትህ ተዘብቷል? አይመስለኝም። እንባ ባዘሉ አይኖች ያየዋለው። ቀጠለ። ምዕራፍዬ፣ አንቺ እኮ ለኔ ከእህትም በላይ ነሽ። የምወዳት እህቴ ላይ እንዲህ ያለ ነገር ሲያደርግ ዝም ማለት አልቻልኩም ብሎ ሲቀጥል መስማት ተሳነኝ። የምወዳት እህቴ ሳላስበው አቋረጥኩት። በፊት ለኔ እንደዚህ አይነት ስሜት እንደማይሰማ አውቅ ነበር። ከኤፊ ጋር ከሆነን ጊዜ ጀምሮ ግን የቀና መስሎኝ ነበር። ማለት ልክ እንደኔ ሳታውቅ የምታፈቅረኝ ይመስለኝ ነበር አልኩት። የዝምታ ተራው የሱ ሆነ። በሐዘን ያየኛል። ቀጠልኩ። ግን እንደዛ አስበኸኝ አታውቅም አይደል? ይህንን ሁሉ አመት አንድም ጊዜ አስበኸኝ አታውቅም አልኩት። መልሱን ማወቅ የማልፈልገውን ጥያቄ ለምን ጠየቅኩኝ? ወሽመጤ ተቆርጦ እንዲቆርጥልኝ፣ ላያዳግም ፍቅሩ እንዲወጣልኝ ለምን ጠየቅኩት? አቀረቀረና ሳግ በሚመስል በታፈነ ድምፁ እኔ እንደ እህቴ ነው ማይሽ፣ በዛ ላይ ደግሞ አለኝ። በዛ ላይ ደግሞ ነው ያለው? በዚያ ላይ ደግሞ ምን አልኩት። ሳምሪን እንደምወዳት የምታውቂ መስሎኝ አለኝ እንዳቀረቀረ። እረ ተው ኬቢ፣ የሞተ ሰው ይደበደባል? የደከመን ሰው ገሎ ፉከራው ምንድነው? አለቻች ጂጂ። ቀን ቢጥለኝ በወደኩበት በካልቻ ያጣድፈኝ። ሳምሪን አውቃታለሁ። የኔና ኬቢ የማስተርስ ክላስ ውስጥ ናት። እንኳን እንደሚወዳት በስራቱ አይቷት እንደሚያውቅ እንኳን አላውቅም። እኔም ማውቀው ቆንጆ ሴት እንደሚወድ ነበር። እኔም ማውቀው ሸንቃጣ ሴት እንደምታቅበጠብጠው ነው። ቁንጅና ስለማይጎልኝ ምንም ያክል ጊዜ ፍጭ አንድ ቀን አይን ውስጥ እንደምገባ አስብ ነበር። ልክ እንደሚወደው ሸንቃጣ ለመሆን ገመድም እራትም ዘለ ነበር። ወይኔ ምስኪን ምዕራፍ። ሳምሪን አሰብኳት። ያቺ ሁለመናዋ ከስብ የተሰራ የስብ ክምር፣ የሰው ጮማ። ከኔ በምን በልጣ ነው የማፈቅረው ልጅ ልብ ውስጥ የገባችው? እንዴት መግቢያ ፈተናውን አልፋ ራሷን በልቡ ከንቲባነት አወጀች? ቀና ብዬ ላየው አልቻልኩም። የሀፍረቴ መጠን በኪሎ ቢመዘን 4 ግብዳ የጭነት መርከቦች ችለው አይጭኑትም። እዚያው ከተቀመጥንበት ሳያየኝ ተወንጭፌ ወደ ማርስ መሄድ ተመኘው። በቅርብ ጊዜ ሳይንቲስቶች ሰው በደንበኛው ሊኖርበት ይችላል ሲሉ ሰምቻለሁ። ግን ሚሊዮን ሰው ቢኖርበት ምን ዋጋ አለው? ኬቢ አይኖርም። አበቃን። ውድ የቢሼልፍ ቤተሰቦች የዛሬው ትረካ ይህንን ይመስላል። ከወደዳችሁት ለጓደኞቻችሁ አጋሩልኝ። እንዲሁም ላይክ እና ሰብስክራይብ ያላረጋችሁ በማድረግ አበረታቱኝ። በሚቀጥለው ቪዲዮ እስክንገናኝ በደህና ቆዩልኝ።